አሜሪካና እስራኤል በጣምራ ኢራን ላይ ተጨማሪ እርምጃዎችን ሲወስዱ ኢራንም አጸፋ እየሰጠው ነው ብላለች። የአሜሪካ የጦር ቤዞችን በያሉበት መምታቴን ቀጥያለሁ ብላለች ቴህራን። በእስራኤል ደግሞ የልዩ ፖሊስ ማዘዣ የሆነ ለሃቭ 433 የተባለ ማዕከል መምታቷን ያሳወቀችው ቴህራን 10 እና ከዚያ በላይ ባሊስቲክ ሃይፐርሶኒክ ሚሳይሎችን መተኮሷንም ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን እንዋዋል ብላ ጥሪ አቅርባልኝ ነበር፣ ነገር ግን ሐሳቡን ውድቅ አድርጌዋለሁ ብለዋል። ፕሬዝዳንቱ አክለውም በሆርሙዝ አካባቢ የተለያዩ መርከቦችን ለማሳለፍ ሀገራት እንደሚረባረቡና የጦር መርከቦቻቸውን ወደ አካባቢው ሊያሰማሩ እንደሚችሉ ጠይቀዋል። ቻይናንና ጃፓንንም እዚህ ውስጥ አስገብተዋቸዋል። ኢራን ደግሞ ይህንን ሰምታ ተሳልቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦር በአንድ በኩል 100% ደመሰስን ይላሉ፣ በሌላ በኩል ደግሞ የተለያዩ አጋሮችን እርዳታ ይጠይቃሉ በማለት ነው ኢራን ምላሽ የሰጠችው። ይህ እንዳለ ሆኖ እስራኤል ከኢራን የሚወረወሩ ባሊስቲክ ሚሳኤሎችን አየር ላይ ጠልፎ ማስቀረት የሚችሉ ጸረ ሚሳኤሎች እጥረት ገጥሟታል ተብሏል። አሜሪካ እንድታደርግ ልትጠየቅ ትችላለች እየተባለ ይገኛል። ጦርነቱ ተፋፍሞ በቀጠለበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዜሌንስኪ የቀረበላቸውን ጥያቄ ውድቅ አድርገዋል። ዜሌንስኪ እኛ ካልተሳተፍንበት የኢራንን ሚሳኤሎችና ድሮኖች መቋቋም አትችሉም፣ በተለይ ድሮኖቻቸውን በደንብ ስላጠናናቸው እናግዛችሁ ብለው ለአሜሪካ ጥሪ ቢያቀርቡም ትራምፕ ግን በፍጹም ከዜሌንስኪ እርዳታ አንፈልግም፣ እርዳታ ብናጣ መጨረሻ ላይ የምንጠይቀው ሰው ነው በማለት ስለ ዜሌንስኪ አስገራሚ ነገር ተናግረዋል። በሌላ በኩል በቴህራን ፍርሃት ነግሷል። ኢራን ባሲጅ የተባለውን የጸጥታ ክፍሏን ከሌሎች የጸጥታ ክፍሎች ጋር በማጣመር የተለያዩ ከተሞችን በንቃት እየጠበቀች ነው ተብሏል። ፍተሻው ተጠናክሯል። ህዝቡም አደባባይ ወጥቶ ራሱን እንዲያሳይ እየተጠየቀ ይገኛል። በሞተር ሳይክል እየተሽከረከሩ በተለያዩ የፍተሻ ቦታዎች ላይም የሚንቀሳቀሱ የጸጥታ ክፍሎች በዝተዋል ብለዋል የኢራን ሰዎች። በአካባቢው ለሚገኙ መገናኛ ብዙሃን ጉዳዩ ትኩረትን ስቧል። ከላይ ሰማዩ ያጓራል፣ ከስር ደግሞ የኢራን የጸጥታ ኃይሎች ዩኒፎርማቸውን ለብሰው ምን ትሰራላችሁ ከቤት ውጡ እያሉ እየወተወቱን ይገኛሉ ብለዋል ኢራናውያን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ጦርነቱ ተፋፍሞ ሲቀጥል አሜሪካና እስራኤል ቴህራንን እየደበደቡ ይገኛሉ። ከቴህራን እስከ ኢስፋሃን የተለያዩ ጥቃቶች እየተፈጸሙ እንደሚገኙ ተዘግቧል። እስካሁን እስራኤል ከፍተኛ የሚባለውን መጠን ያለው ድብደባ በኢራን ላይ እንደፈጸመችም ቢቢሲን ጨምሮ የተለያዩ መገናኛ ብዙሃን እየተናገሩ ይገኛሉ። ኢራንም ምላሽ መስጠቷን እየገለጸች ትገኛለች። በእስራኤል የሚገኘውንና የልዩ ፖሊስ ማዘዣ ነው የተባለውን ለሃቭ 433 የተባለውን ማዕከል ኢራን እንዳጠቃች ተነግሯል። የተለያዩ የሳተላይት ኮሚኒኬሽን ማዕከሎችንም ኢራን ደምስሻለሁ ብላለች። ሀገረ ኢራን ባሊስቲክ ሃይፐርሶኒክ ሚሳኤሎችንም እንደተኮሰች ነው ይፋ ያደረገችው። 10 የሚሆኑ ፋታህና ቃድር የተባሉ ባሊስቲክ ሚሳኤሎችን መተኮሷን ኢራን ይፋ ያደረገች ሲሆን ይህንን አጠቃላይ ጥቃት ለ53ኛ ጊዜ መፈጸሟንም ነው ያሳወቀችው። ዘመቻ እውነተኛ ቃል ኪዳን ቁጥር 4 በሚል የሰየመችውን ዘመቻ ለ53ኛ ዙር እንደተኮሰችበት ኢራን ያሳወቀች ሲሆን የተለያዩ የአሜሪካ የጦር ቤዞችን እየመታች እንደምትገኝም አሳውቃለች። በተባበሩት አረብ ኤምሬትስ የሚገኘውን የጦር ቤዝ እንዲሁም በተለያዩ አካባቢዎች የሚገኙ የአሜሪካ የጦር ቤዞችን እየመታው ነው ብላለች ቴህራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራኖች ለሰላም ለምነውናል እያሉ ይገኛሉ። ኢራን እንዋዋል፣ እንስማማ ብላ ጥያቄ ያቀረበችልኝ ቢሆንም ያቀረበችው ጥያቄ ስለማያሳምን በቂ ነገር ስላላገኘው ሐሳቡን አልተቀበልኩትም ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ትራምፕ የኢራንን መከላከያ 100% ሊባል በሚችል መልኩ ስለማውደማቸውም ተናግረዋል። የሆርሙዝ ሰርጥን በተመለከተ
ኢራን ዘግታው እንደማትቀር ያረጋገጡት የአሜሪካው ፕሬዝዳንት የተለያዩ ሀገራት ሆርሙዝ በሚከፈትበት ሁኔታ እንዲመክሩ ጠይቀዋል። ቻይናንና ጃፓንን ጨምሮ የተለያዩ ሀገራት ይህንን የሚቋቋሙበት ዕድል እንዳለ የጦር መርከቦቻቸውንም ጭምር ወደ አካባቢው እንደሚያሰማሩም ነው የአሜሪካው ፕሬዝዳንት የተናገሩት። በተለይ የቻይናን ስም አንስተው የሆርሙዝ ሰርጥን በጦር ኃይሏ ልታስከፍት ትችላለች ማለታቸው ብዙዎችን እያነጋገረ ቆይቷል። ኢራን በበኩሏ በአንድ በኩል 100% መተናቸዋል፣ በሌላ በኩል ደግሞ ሆርሙዝን በጋራ እንክፈት ብለው ጥሪ አጋርነት እያቀረቡ ይገኛሉ በሚል ነገሩን በአሽሙር ዓለም እንዲሰማው እያደረገች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን በተመለከተ ነገሮች ከቁጥጥራቸው ወጥተዋል ብለው የሀገራቸው ሴናተሮች ጭምር እየተናገሩ እንደሚገኙ ይታወቃል። በሌላ በኩል በቴህራን ፍርሃት ነግሷል። ባሲጅ የተባለው የጸጥታ ክፍል ከሌሎች የጸጥታ ክፍሎች ጋር በመሆን አደባባዩን እየሞሉት ነው ተብሏል። ባሲጅ እና ሌሎች የጸጥታ ክፍሎች በሞተር ሳይክል ጭምር እየተንቀሳቀሱ ህዝቡ ከፈዘዘበት እንዲነቃ በአደባባይ ወጥቶ ወደ መደበኛ ህይወቱ እንዲገባም ጭምር እያደረጉ ነው ሲል ሚድል ኢስት አይ ዘግቧል። እንደ ሚድል ኢስት አይ ዘገባ ኢራናውያን በዚህ መሃል ሁለት አይነት ስሜት እየተሰማቸው ይገኛል። ከላይ ጀቱ ያጓራብናል፣ ከስር ደግሞ እነዚህ የጸጥታ ክፍሎች ወደ አደባባይ ውጡ፣ ታዩዋቸው እያሉ እየመከሩን ብቻ ሳይሆን በተወሰነ ደረጃ እያስፈራሩን ይገኛሉ። የመንግስት ኃይሎች አሁን አደባባዩን ሞልተውታል። አያቶላ አሊ ሐሚኒ መሪያችን ናቸው እያሉ በሞተር ሳይክል እየዞሩ እየፎከሩብን ይገኛሉ በማለት አንዳንድ ኢራናውያን ስጋት እንደተሰማቸው ሚድል ኢስት አይ ዘግቧል። በተለይ የኢራን መንግስት ደጋፊዎች አሜሪካና እስራኤል የፈጸሙት ጥቃት ኢራንን ወደ ኋላ እንደማያደርጋት ለማሳየት በአደባባይ እየወጡ ይገኛሉ ተብሏል። ይህንን በአደባባይ ውጡ የሚል ቅስቀሳ የተለያዩ ባለስልጣናት ሲናገሩት እንደነበርም ይታወቃል። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባገር ጋሊባፍም ይህንኑ በኤክስ ገጻቸው በመናገር በአደባባይ ውጡና ታዩዋቸው፣ እንዳልተሸነፍን እንደማንሸነፍ አሳዩቸው በሚል ቅስቀሳ ሲያካሂዱ እንደነበር የሚታወቅ ነው። ይህ እንዳለ ሆኖ እስራኤል የኢራንን ሚሳኤሎች የምታቋርጥባቸውን ጸረ ሚሳኤሎች እጥረት እንደገጠማት በርካቶች እየተናገሩ ይገኛሉ። ሴማፎር የተባለው መገናኛ ብዙሃን እንደዘገበው የአሜሪካ ባለስልጣናት ይህንን እጥረት በሚገባ አስተውለውታል። እነዚህ ባለስልጣናት ሀገራቸው አሜሪካ የገጠማት የሚሳኤል እጥረት እንደሌለ ቢናገሩም በእስራኤል በኩል ግን በተቃራኒው ነው። ቁጥሩ እየተመናመነ ይገኛል። የተቀመጡት ሚሳኤሎች በየቀኑ እየወጡ ስለሚተኮሱ እጥረት ገጥሟል እያሉ ይገኛሉ። እስካሁን እስራኤል በይፋ አሜሪካን ጸረ ሚሳኤሎችን ላኪልኝ ብላ ስለመጠየቋ የታወቀ ነገር የለም። አሜሪካም የምትሰጠው ምላሽ ለጊዜው እርግጠኛ ባይኮንበትም ነገር ግን እንደምታደርገው በርካቶች እርግጠኛ ሆነው እየተናገሩ ይገኛሉ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዜሌንስኪን በተመለከተ አስገራሚ ነገር ተናግረዋል። በዜሌንስኪ ላይ መሳለቅ ልማዳቸው የሆኑት ዶናልድ ትራምፕ አንድ ጊዜ አምባገነን ነው፣ ሌላ ጊዜ ትልቅ የሽያጭ ሰራተኛ ነው በማለት ጦርነቱን በተመለከተና ሀገሪቱን በያዘበት መንገድም ሲያንጓጥጡት ይስተዋል ነበር ፕሬዝዳንቱን። አሁን ደግሞ ዜሌንስኪ የመጨረሻው ሰው ነው፣ ከእርሱ እርዳታ ከምቀበል ይቅርብኝ በማለት የተናገሩት ንግግር ብዙዎች እንዲገረሙበት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ ከመስጠታቸው በፊት ዩክሬን ብቅ እያለች በመካከለኛው ምስራቅ የታየው ነገር መሻሻል፣ መስተካከል የሚችለው በእኛ አቅምና እገዛ ነው የሚል የተለያዩ መግለጫዎችን ስታወጣ ነበር። ፕሬዝዳንት ዜሌንስኪም ሀገራቸው ያላትን ስትራቴጂያዊ አቅም በአደባባይ ለማሳየት ብዙ ሲጥሩ ተስተውለዋል። ፕሬዝዳንት ዜሌንስኪ የተለያዩ የጸረ ድሮን ቡድኖችን ወደ ገልፍ ሀገራት እየላኩ በሚገኙበት በዚህ ሰዓት ለአሜሪካም ልድረስልሽ፣ የሚወረወሩትን ድሮኖች ያለኔ ድጋፍ አታቋርጯቸውም፣ አትችያቸውም በማለት የተለያዩ ምክረ ሀሳቦችን ለዋሽንግተን ሲያቀርቡ ነበር ዜሌንስኪ። ትራምፕ ደግሞ ከኤንቢሲ ተጠይቀው እንዲህ አሉ። አይ ከዜሌንስኪ እርዳታ አንፈልግም፣ እርዳታ ብንፈልግ እንኳን የምንጠይቀው የመጨረሻው ሰው እርሱን ነው በማለት ትራምፕ ስለ ዜሌንስኪ በስላቅ ተናግረዋል።
እስኪ መጀመሪያ ከፑቲን ጋር ይስማማ፣ ፑቲን መስማማት ይፈልጋል፣ እርሱ ነው እየተስማማልኝ ያልሆነው በማለት ጭራሽ ሌላ አጀንዳ መዘውባቸዋል በዜሌንስኪ ላይ። እርግጥ ነው ዩክሬን ከፍተኛ ጸረ ድሮን አቅም ገንብታለች። ራሷም የተለያዩ ድሮኖችን እያመረተች ትገኛለች። በዚህ ጦርነትም ራሷን አቅሟን ለማሳየት ጥረት እያደረገች ቢሆንም አሜሪካ ግን ጆሮ ዳባ ልበሺ እያለቻት ይመስላል። ከዚሁ ጋር የሚቀራረብ ሌላ ጉዳይ ስንመለከት ደግሞ ኢራን ዜሌንስኪንና መንግስታቸውን እያስጠነቀቀች ትገኛለች። የኢራን ፓርላማ አባል የሆኑት ኢብራሂም አዚዚ ናቸው ማስጠንቀቂያውን የሰጡት። ለእስራኤልና ለአጋሮቿ የተለያዩ ወታደራዊ ድጋፎችን ለማድረግ ዩክሬን እየተንቀሳቀሰች ትገኛለች። ይህ ደግሞ የኢራን ወታደራዊ ኢላማ እንድትሆን ያደርጋታል በማለት ነው አዚዚ የተባሉት የፓርላማ አባል የተናገሩት። በእርግጥም ዩክሬንና ኢራን ከዚህ ቀደምም በተለያዩ መንገዶች ሲወዛገቡ ነበር። ሻሄድ 136 የተሰኙት ድሮኖች ሩሲያ እጅ ገብተው ሩሲያ ተጠቅማባቸው ዩክሬንን ከፈተኑ በኋላ ዜሌንስኪ ኢራንን ንክስ አድርገው እንደያዙ ይታወቃል። አሁን ደግሞ ተረኛዋ ኢራን ነች። በዩክሬን ላይ ወታደራዊ እርምጃ ልንወስድ እንችላለን በሚል እያስጠነቀቀች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።